ሳይተዋወቅ አንተ ቀድመክ የውሽሚት መቼ የተዋወቅከውን የውሸት ውሸት የት ታውቃቸዋለህ? በሶሻል ሚዲያ ውሽሚትን አወክ እንጂ እድሜ ለና አቤልና ብሩክ በል እነሱ ናቸው መጥተው ያጣበቁብክ ማለት ነው። እንግዲህ ሰዓቱ ላይ የሆነ ነገር አርጋ ሰጣችው። ልጁ ክንፉን አውጥቶ እንደ ወፍ በረረ ማለት ነው። እውነቴን እኮ ነው። ገና ለገና ውሽማ ሄደችብኝ ብሎ ያለቃቅሳል እንዴ። ሀይሚ እህትክን አታይም እንዴ? እየጨፈረቸው ዘና ፈታ እያለች ነው ማለት ነው። እውነት አሁን አንተ የምታለቅሰው ምንክን ይዛብክ ሄዳ ነው? በጣም ተጨንቀናል። ስልክሽ ደግሞ አልዘጋም፣ ቻርጁ መጨረስ ነበረበት አለ እንዴ። ስልኳን ቻርጅ እያረገች እየተጠቀመች ቪዲዮን እያየች ነው ወከባ እየፈጠራችሁ ያላችሁት እንጂ እንዴት ቻርጅ ይዘጋል? ያለችው እኮ ገጠር መብራት የሌለበት አይደለም። ገጠርም መብራት ገብቷል በአሁን ሰዓት፣ ሶላር ይሰራል። ምንድን ነው የማይመስል ወር የምታወራው? ሩታዬ ይመችሽ፣ እንዴት እንደምትቺ አሳይተሻል። አብሶ እህትየዋ ባል አሁለታ በሰራችው ቪዲዮ አይታችሁታል። ቡዜ የምትባለው ከወንድሞቼ መሀል ውጭ ብላት ነበረ። እኔ የማረገውን ጠንቅቄ አውቃለሁ፣ እኔ ደግሞ ሩታዬ ነኝ ብላ አክት ስታሳያት እንግዲህ ቡዜ መልስ አታ ነበረ በዛ ጉዳይ ላይ። ይኸው እያሳየቻችሁ ነው። ይኸው እግር በእግር እየፈለጋችኋት ሩታን እየተከታተላችሁ የምትሄዱት እናንተ ናችሁ። ልጅሽን አሳድጊ ብላት ነበር። ልጁ እኮ የሩታ ብቻ አልነበረም፣ ወንድምሽም ለስሜቱ ሲል አብሮ ተጋድሟል። ገብቶሻል? እኔ በጣም የሚያሳዝነኝ የልዑል ያሳዝነኛል። እውነቴን ነው የምላችሁ። በጣም ደግሞ የሚያምር ልጅ ነው። ፈጣሪ ያሳድግላት። እናውቃለን እናቶች 3-4 ልጅ አሳድገዋል፣ ግን በዝሙት አይደለም። እኔ ሁሌ የምምለው በሆነ አጋጣሚ ትዳር ፌል ሊያረግ ይችላል። ለምን አረግ አይደለም። በእውነት አሁን ሩታ እልህ ውስጥ ያስገባት ምን ይመስላችኋል? እሷ ገፍታው ሳይሆን እሱ ገፍቷት ስለሄደ ነው። ሩታ አልገፋችው። ነፍሰ ጡር በሆነች ጊዜ ገና ለገና የሆርሞን ለውጥ አለ ብሎ ሌላ ዳሌ ፍለጋ ሄደ። ታዲያ ይሄ ዝሙት አይደል እንዴ? ምን ሆናችሁ ነው?